ሰብስክራይብ በማድረግ ቤተሰብ ይሁኑ። ወጣት የኢስላም ትልቅ የዲን ዘብ ነው። ወጣት የኢስላም ትልቅ ተስፋዎች ናቸው። ባለ የሥራ ፊልድ ላይ ኢስላምን ማስጠራት ይቻላል። በእውነተኝነት በታማኝነት አላህ በሚወደው በፍትህ ስንመራው፣ ሰውን ስንከባከበው፣ ሰውን ስንخدመው መጀመሪያ የሚጠራው ኢስላም። ተማሪ ሆነን እኔ ትምህርት መማረው ነገ ኢስላምን ላስጠራበት ነው። የኢስላምን ባንዲራ ከፍ ላድርግበት ነው። ስለ ኢስላም ታላቅነት የኢስላም ስብዕና እንዲጠራ ከፍ እንዲል ነው ብለን ነይተን ትምህርታችን ስንማር በዚህ መልኩ ልንማር ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወጣቶች በኢስላም ላይ ያላቸው ሚና ምንድነው? ወጣቶች በኢስላም ትልቅ ቦታ አላቸው። ረሱል አለይሂ ሰላቱ ወሰላም እኔን ያገዙኝ የረዱኝ ወጣቶች ናቸው ብለው ስለ ወጣቶች ረሱል አለይሂ ሰላቱ ወሰላም መስክሯል። ወጣት ትልቅ ቦታ አለው። አላህ ነገ የውመል ቂያማ ከቆምንበት ቦታ አራት ጥያቄ ሳይጠይቀን ንቅንቅ የለም። ከምንጠየቃቸው ጥያቄዎች እድሜ የሚባለው ነገር ሁሉንም ነገር ያካትታል። ነገር ግን አላህ ወጣትነትን ደግሞ ለብቻ ነጥሎ ወአን ሸባቢሂ ፊማ አብላህ፣ ወጣትነትን በምን ጨረስከው፣ በምን አባከንከው የአላህ ሱብሓነሁ ወተዓላ ጥያቄ ነው፣ ይጠይቀናል። ስለዚህም ወጣትነት በኢስላም ትልቅ ቦታ አለው። ነገ የውመል ቂያማ ፀሐይ አንድ ስንዝር ቀርባ ሰዎች በላባቸው በሚጥለቀለቁበት ሰዓት ከተዘረዘሩ አላህ ከሚያድናቸው እርሱ አርሽ ጥላ ስር ከሚከታቸው ሰዎች መካከል ወሻቡን ነሸአ ፊ ኢባደቲላሂ ዐዘ ወጀል፣ ወጣት አላህ ሱብሓነሁ ወተዓላን በመገዛት የወጣትነት እድሜውን ያሳለፈ ይላል። ስለዚህ ወጣት የኢስላም ትልቅ ተስፋዎች ናቸው። ወጣት ኢስላም ከናንተ በጣም ይፈልጋል። ወጣቶች ላይ ለኢስላም የሆነ ነገር ለማበርከት የኢልም አይነት መያዝ አይጠበቅብንም። ባለን እውቀት ለኢስላም የሆነ ነገር ማበርከት ይቻላል። ለምሳሌ እንደ ዳዕዋ ስንመለከት ዳዕዋ ለማድረግ የግድ መድረክ ላይ መቆም አያስፈልግም። ዳዕዋ የተለያየ የዳዕዋ አይነት ስራ አለ። ነብዩ አለይሂ ሰላቱ ወሰላም ዘንድ የነበሩ ታላላቅ ሰሃቦች የተለያየ ሚና ነበራቸው። አባ ሁረይራን ስንመለከት ምስኪን ናቸው፣ ምንም ነገር የላቸው፣ ግን ለኢስላም ባላቸው ነገር አበረከቱ። ዛሬ ብዙ ኪታቦችን ስታነቡ ስትቀሩ ሐዲሶችን አን አቢ ሁረይራ 5374 ሐዲስ ለዚህ ኡማ አባ ሁረይራ አብዱራህማን ኢብኑ ሰኽር ይባላሉ አስተላልፈዋል። ለኢስላም በእውቀታቸው ምን አደረጉ? የሆነ ነገር አበረከቱ። አቡበክር ስዲቅ ረዲየላሁ ዐንሁ ጥቂት ሐዲስ ወደ 150 የሚጠጋ ሐዲሶችን ያስተላልፉት፣ ግን ትልቅ ከኡማው ትልቅ ደረጃ ካላቸው ሰዎች ግንባር ቀደም አቡበክር ስዲቅ ለኢስላም በገንዘባቸው የበኩላቸውን አበረከቱ። ኻሊድ ብን ወሊድ ሱብሃንአላህ ለኢስላም ባለው በጉልበቱ የሆነ ነገር አበረከተ። ስለዚህ ኢስላም ምን ያስፈልገዋል? እውቀት፣ ገንዘብ፣ ቁዋ ያስፈልገዋል ለኢስላም። ነብዩ አለይሂ ሰላቱ ወሰላም ዙሪያ ያሉት እነዚህ ነበሩ። ስለዚህ እኛም ባለን አቅም ለኢስላም የሆነ ነገር ማበርከት፣ እንደዛ አይነት መድረኮች እንዲዘጋጁ ወጣቱ ተነጋግሮ ሹራ አድርጎ ሲያመቻች ለኢስላም የሆነ ነገር እያበረከት ነው። ለምሳሌ ዛሬ እኔም ከእናንተ ጋር ያገናኙ ወጣቶች ለኢስላም የሆነ ነገር አበርክተዋል። መስጊድ ላይ ዳዕዋ ሲደረግ የአንዳይ ስልክ ደውለው ጠርተው መድረክ አዘጋጅተው የሚያመቻቹ እህት ወንድሞች ለኢስላም ባቅማቸው አበርክተዋል። ሁሉም ባቅሙ የሆነ ነገር ማበርከት፣ ለኢስላም አበርከተን ስንሄድ የማይቋረጥ ስራ እናገኛለን። ኢማም ነወዊ ሲባል ሰማላችሁ። 40 ሐዲስ ያልቀረ የለም። ኪታቡን ብዙ ታውቁታላችሁ። ሪያዱ ሷሊሂን ዛሬ ከቁርአን በኋላ በጣም የተቀራ የተነበበ ኪታብ መጽሐፍ ቢኖር እንደ ሪያዱ ሷሊሂን የለም። ዓለም ላይ የሌለበት መስጊድ የለም። የጻፉት ኢማም ነወዊ ናቸው። ዱንያ ላይ 45 ዓመት ነው የቆዩት። በሂጅራ 631 ተወለዱ። በሂጅራ 676 ደግሞ ወደ አኺራ ሄዱ። አላገቡም፣ ልጅ የላቸው፣ ሚስት የላቸው ኢማም ነወዊ። ዛሬ ግን ከመቃብር በላይ ሁሌ ኪታባቸው በተቀራ ቁጥር ኢማም ነወዊ ረሂመሁላህ አላህ ይዘንላቸው ዱዓ ይደረጋል። ለምን? ለኢስላም ባቅማቸው የሆነ ነገር አበርክቶ ስለሄዱ ከሞቱ በኋላ ከመቃብር በላይ ዛሬ ስማቸው ይነሳል።
ኢብኑ ተይሚያ ረሕመቱላሂ ዐለይሂ ሲባል አብዛኛው እድሜያቸውን እስር ቤት ነው የጨረሱት። ልጅ የላቸው፣ ሚስት የላቸው። ሱብሃንአላህ የበኩላቸውን አበርክተው ሄደዋል። ታዲያ ከኔስ ምን ይጠበቃል? ተማሪ ሆነ ትምህርት ስትማር ንያህን ማስተካከል። ዛሬ ዲግሪን ሲዝ ዶክትሬት ሲዝ ሐኪም ሶን ዶክተር ሶን ነገ ይህን ህዝብ በአማና ላስተዳድር ኢስላምን ላስጠራበት ነአም ባለ የሥራ ፊልድ ላይ ኢስላምን ማስጠራት ይቻላል። በእውነተኝነት በታማኝነት አላህ በሚወደው በፍትህ ስንመራው ሰውን ስንንከባከበው ሰውን ስንሐድመው መጀመሪያ የሚጠራው ኢስላም ነው። ማን ነው እከሌ? መሐመድ። ማናት እከሌ? ፋጢማ ናት። ዶክተር ፋጢማ ዶክተር መሐመድ ሲባል አስቡት። በፍትህ የሆነ ነገር ስትሰሩ እከሌ የሚባለው ዶክተር ጋር ውሰደኝ። ለምን? ታማኝና ያለ አግባብ እንትናትን ሰው ላይ ያለበትን በሽታውን ብቻ ነው የምታክመው። እዚች ጋር ጆሮ ታሞ ለአፍንጫውን ነገር አታዝ። ለምን? ታማኝና ማን አለብህ? አላህ አለብህ፣ አላህ አለብሽ። የሆነ ነገር ስንሰራ ኢስላም ነው የሚጠራው። ስለዚህ ባለን እንትን ለኢስላም ለመስራት ተማሪ ሆነን እኔን ትምህርት የምማረው ነገ ኢስላምን ላስጠራበት ነው። የኢስላምን ባንዲራ ከፍ ላድርግበት ነው። ስለ ኢስላም ታላቅነት የኢስላም ስብዕና እንዲጠራ ከፍ እንዲል ነው ብለን ነይተን ትምህርታችን ስንማር በዚህ መልኩ ልንማር ይገባል። ነጋዴ ሆኖ ነጋዴነትን ሲሰራ በታማኝነት ሲነግድ ማን ነው? እከሌ እከሌ የሚባል ሱቅ ሂድና ግዙ ይባላል። ኢስላም ነው የሚጠራው። በታማኝነት ስናገለግል ኢስላም ነው። ስለዚህ ወጣት ሆነን ባለን አቅም ለኢስላም የሆነ ነገር ለማበርከት መሄድ። በተለይ ደግሞ ሴቶች ትልቅ ነገር ይጠበቅባቸዋል። ሴቶች የማህበረሰቡ ግማሽ አካል ናቸው። አልኡማ መድረሰቱን እናት ትምህርት ቤት ናት። ለልጇ ጡት ስታጠባው ከጡቷ ጋር ምትሰጠው ምትመግበው ነገር አለ። ምትሰጠው አሐዱ ሰለፍ ምን ይላሉ? እኔ ሱረቱ ካፍን ያፈስኩት እናቴ ጀርባ ላይ ሆኜ ነው። እናትየው ጁማ እንግዲህ ሱረቱ ካፍ ይቀራል አይደል? ቡና ስትቆላ ቤት ስትጠርግም የሆነ ነገር ስትሰራ ቁርአኑን እየቀራች ነው። ይህ ልጅ ጀርባ ላይ ሆኖ ሁሌ የሚጠጣው የሚመገበው ምንድነው? ቁርአን ነው። ምን ይላሉ? አፍ ስፈታ ሱረቱ ካፍ ላይ ነበር የፈታውት ይላል። እናቶች ሴቶች ትልቅ ቦታ አላችሁ። በታሪክ ትላልቅ አይማዎች ኢማሙ አህመድን አራተኛው የመዝሐብ ባለቤትን ብንመለከት፣ ኢብኑ ተይሚያን ብንመለከት፣ ቡኻሪን ብንመለከት፣ ሱፊያኑ ሰውሪን ብንመለከት ሴቶች ናቸው እዚያ ያደረሳቸው። ኢማሙ ነወዊ ማን ነው? ኢማሙ አህመድ የቲም ነው ያደጉት። ቡኻሪ የቲም ነው ያደጉት። ኢብኑ ተይሚያ እኮ ማለት የሴት ስም ነው። በእናትየው ስም ነው የሚጠሩት። ለምን? እናት እዚህ ደረጃ ስላደረሰች። ሴቶች በኢስላም ትልቅ ቦታ አላቸው። የነሱ የማህበረሰቡ ግማሽ አካል ነው። ቤተሰብ መስረታችሁ ስትኖሩ ልጆች ከአባት ይልቅ አብዛኛውን ጊዜያቸው ከእናቶቻቸው ጋር ያሳልፋሉ። ስለዚህ ለልጆቻችሁ የምትመግቡት የምትሰጡት አኽላቅ ስነ ምግባር ከእናንተ የሚወርሱት ብዙ ነገር አለ። ሱፊያኑ ሰውሪ ሱፊያኑ ሰውሪ ምን ትላለች? የቤቱን ስራ ለኔ ተውልኝ፣ አንተ መስጊድ ላይ ያለውን ብቻ ጠንከር ብለህ መስጊድ ላይ ትኩረትን አድርግ። ሱብሃንአላህ። የኢማሙ ማሊክ እናት ልጃቸውን በጣም ትመክር ነበር። ሸህግ ዓሊም ጋር ወይ ደግሞ የሚያስቀራው ኡስታዝ ጋር ኢልም ሌሎች ኪታቦችን ከመቅራት በፊት አደብን፣ ስርዓትን፣ ስነ ምግባርን ተማር እያሉ ይኮተኩቱ ነበር። ቡኻሪ ሙሐመድ ብን ኢስማኤል የሚገርም ስብዕና። እናትየው በአንድ ወቅት ይላሉ ታላቁ ዓሊም ዶክተር ሼህ መሐመድ ዓሪፊ አብዛኞቻችሁ ታውቋቸዋላችሁ፣ ሱዑዲያ ያሉት አንድ ታሪክ ሲናገሩ ሰሟቸው። ቡኻሪ ረሕመቱላሂ ዐለይህ ለኢስላም ያበረከቱ ተመልከቱ። ዛሬ ከቁርአን በኋላ ትክክለኛ መረጃ ወይ ደግሞ የሐዲስ መዛግቦች ከተዘገቡት ግንባር ቀደም ፊት ለፊት የሚጠቀሰው ማለት ቡኻሪ ነው አይደል? ቡኻሪ ይህንን ዒልም ለኢስላም እንዴት ብለው አበርክተው እንዴት እኛ ጋር ቀረቡት? እናትየው ዘንድ 1000 ዲናር ተቀብለው መጡ። ምን ሊማሩ? ቁርአን ሐዲስን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ለመሰብሰብ። ዋላ መንገድ ጀምረው መርከብ ላይ ሲጫኑ የመንገድ ጓደኛ አገኙና አብረውት ቁጭ አሉ። እናንተ ክፍለ ሀገር ስትሄዱ አጠገባቸው ወንበር ላይ ከየት መጣ ከከሌ አካባቢ እንደዚህ ለትምህርት ምናምን ይባላል አይደል? ቡኻሪ ረሕመቱላሂ ዐለይህ ይህንን መልስ ሰጡ። እንደዚህ ልማር የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ልሰበስብ 1000 ዲናር ከእናቴ ተቀብዬ አሉ። ይሄ ማፊያ ሰውዬ 1000 ዲናር ሲሉ ቡኻሪ ጆሮ ውስጥ ገባች። 1000 ዲናር ትንሽ መንገድ እንደሄዱ 1000 ዲናር ጠፋኝ ብሎ መለፍለፍ መጮህ ጀመረ። በጣም ሲበጠብጥ ለምን እስቲ አንፈልግለትም እያስቸገረን ነው ብሎ ሲፈተሽ 1000 ዲናሩ የለም።
ዝም ብሎ ነው የሚለን ብለው መንገድ ቀጠሉ። ሌባው መጣና ቡኻሪ አጠገብ ቁጭ ብሎ የት ወሰድከው አላቸው። መጀመሪያ የነገሩት እሳቸው ናቸው። ባህር ውስጥ ከተትኩት አሉ። ለምን? እኔ ነግሬሃለሁ መጀመሪያ የነብዩን አለይሂ ሰላቱ ወሰላም ሐዲስ ልዘግብ ነው ብዬ መጣሁት ነግሬሃለሁ። ስለዚህ ነገ ቡኻሪ የሚባል ሙሐመድ ብን እስማኤል የሚባል ሰው 1000 ዲናር ወስዶ ሰርቆ ተብሎ የነብዩ ሐዲስ ላይ እንከን እንዲፈጠር አልፈልግም። ሐዲስ ሰነድ ላይ ሲታይ እከሌ በታማኝነት ይታወቃል፣ ውሸታም ነው ምናምን ደዒፍ ምናምን ያደረጉ እነዚህ ምክንያቶች አሉ። ስለዚህ በምንም መልኩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲነቀፍ ስለማልፈልግ የኔ 1000 ዲናር ይቅርብኝ ብለው መስዋዕት ከፈሉ። ቡኻሪ ይሄን እስላም እዚህ ጋር ሲያመጡ ኪታቦችን እኛ ጋር ሲያደርሱ ዝም ብሎ የመጣ መስዋዕት ከፍለውበታል። እኛ ጋር እስቲ ወጣቶች ዛሬ እስላምን ለመማር ለእስላም የሆነ ነገር ለማገልገል አላ ለምሳሌ እንደዚህ አይነት ሱሩር ነው ሱሩር የመረዳጃ እርዳታ ድርጅት ምንና መሰሎች በሞባይላችን አጠገባችን ባለው ማሻአላህ ተማሪዎች እንግሊዘኛውን ምን የምታውቁ በደንብ እስቲ ሼር ዛሬ እየተጫወተ ያለው ሶሻል ሚዲያ ነው። ብዙ ነገር በዚህ ሞባይል ኸይር ነገር አለው፣ በዚህ ሞባይል ሸር አለው። መልካም ነገር ካለ መልካም ነገሮችን ሼር ስናደርግ ስናስፋፋ ምን ስንል ቢያንስ ፈሳዱን እየተቋቋመን እንመጣለን። ከኸይር ነገር ግን ከተቆጠበ መልካም ነገር ከማስተላለፍ ወደኋላ ካልን ግን ምኑ እየበዛ ይመጣል። ፈሳዱ ትርምሱ ምኑ እየበዛ ይመጣል። ስለዚህ ዕውቀት ያላችሁ በዕውቀታችሁ ዛሬ ዳዕዋ አለ የሆነ ነገር ማበርከት ሼር ላይ ማባዛት ማሰራጨት ኢስላም ብቻ ይሆን ስለ ኢስላም ነገር ብቻ ይሆን ያንን ማድረግ ከግሩፕተኝነት ቡድንን ተከመል ይሄንን ራሳችን ንጹህ ማድረግ ይሄ ነው ዛሬ እስላምን እየጎዳ እየሸረሸረ ያለው ጉዳይ ይሄ ነው። ሰው ቁርአን ሐዲስን አስተላለፈ ማሻአላህ ተቀበል ማንም ይሁን ማንም ቁርአን ሐዲስ ብቻ ይሁን። ይሄ ግለንተኝነት ይሄ ግሩፕተኝነት ወይ ደግሞ ተዓሱብነት ነፍስያ አናንያ ዛሬ አናንያ ነው ብዙ ችግር እያመጣ ያለው እኮ በበኒ እስራኤል ዘመን ላይ ነብዩ አለይሂ ሰላቱ ወሰላም ስለ አንዱ ሰው ተናገሩ። አንዱ ይመክረዋል፣ ዛሬም ነገም ይገስጸዋል። ምን ይለዋል? እምቢ ሲለው አልሰማ ብሎ ምን አይነት መልስ ሰጠው? ኸሊኒ ሊረቢ ለጌታ ተወኝ፣ አንተ እኔ ዘንድ ተቆጣጣሪ ተደርገህ ተልከሃል፣ ተወኝ ብያለሁ። መካሪው ምን አለ? እኔ የመከርኩት ስንት ነገር እያልኩት ጭራሽ ተወኝ ይለኛል እንዴ ብሎ ነፍስ እያመጣበትና እንደው አንተንማ ወላሂ አላህ ይምርህም አለ። አላህ ተቆጣ። እንዴት ነው በእኔ ምኑ አይኑር የሚለው? ምሬዋለሁ፣ ያንተን ስራ ግን አበላሽቼዋለሁ። ምንድነው? አናንያ እኔ ብሎ ነው ሸይጣንም የጠፋው። አና ኸይሩን ሚንሁ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን። ስለዚህ ትምህርት ስትማሩ በተለያየ ዩኒቨርሲቲ ውስጥ ምን ስትሉ የወንድሞቻችሁ የእህቶቻችሁ ውጤት ደረጃ ማማር እንዲሳካ መበርታት ለኢስላም እንደማበርከት ነው። እህትሽ አልገባትም የሆነች የሚሰራ ነገር አስረጃት። ነገ ውጤት አምጥታ ለኢስላም የሆነ ነገር ልታበረከት ትችላለች ብለሽ በዚህ ያስብ። ወንድም የሆነ ነገር አልገባውም አስረዳው፣ ንገረው። ወላሁ ፊ ዐውኒ አልዓብድ ማ ካነ አልዓብዱ ፊ ዐውኒ አኺህ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አላህ ባሪያውን በመርዳት ላይ ነው። ባሪያ ወንድሙን እስከረዳ ድረስ ለወንድም እስከቆምክ ድረስ ለአንተ ሀጃ የሚቆመው አላህ ነው። ለእህትሽ ሀጃ እስከቆምሽ ድረስ ያንቺን ሀጃ የሚያወጣልሽ አላህ ነው። ስለዚህም ለኢስላም ባለን ነገር እናበርክት፣ የሆነ ነገር እንስራ። እንዳልኳችሁ ሴቶች ብዙ ስራ ይጠበቅባቸዋል፣ ብዙ ነገር። ወንዶችም እንደዚሁም እኛ ለሚጠበቅ ብዙ ነገር አለ። ወጣት የኢስላም ትልቅ የዲን ዘብ ነው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተከሰተውን አንድ ታሪክ ተናግሬ ነገር የለም። ወቅቱ የበድር ጦርነት ነው። የበድር ጦርነት ለኢስላም የተቆረቆሩ ኢስላም ውስጣቸው የገባ ገና እድሜያቸው 15 አካባቢ የሚጠጋ ሁለት ወጣቶች የአንሳር ወጣቶች የበድር ጦርነት ዘንድ ላይ አብዱራህማን ኢብኑ ዐውፍ ምን ይላል? ኢማም ቡኻሪ በዘገቡት ላይ ሶፍ ላይ ቆሜ ባለውበት ሰዓት ሁለት ለጋ ወጣቶች መጡ። ከቀኝ ከግራ ቆሙ። አንዱ እንዳይሰማው ጎትቶ ለብቻ ይጠይቃል። ያ አሚ አታዕሪፍ አባ ጀህል፣ አጎቴ ወይ አቡ ጀህልን ታውቀዋለህ? አዎ። ለምን ፈለግከው? ሰምቻለሁ ነብዩን አለይሂ ሰላቱ ወሰላም መካ ላይ አዛ እንደሚያደርግ እንደሚሳደብ፣ ዛሬ ከሱ ጉዳይ አለኝ። ይሄኛውን ጎተተ እንዳይሰሙ። ያኛው አቡ ጀህልን ታውቀዋለህ? አንተስ ለምን ፈለግከው? ነብዩን አለይሂ ሰላቱ ወሰላም ይሳደባል ሲባል ሰምቻለሁ፣ ከሱ ጉዳይ አለኝ። ወጣቶች ለዲን ያላቸው ፍቅር የተቆረቆሩ የሰሙት እነሱ መዲና ናቸው፣ መካ ላይ አዛ እንደሚያደርጋቸው ወሬ ደረሳቸው። አብዱራህማን ኢብኑ ዐውፍ ይላል ብዙም አልቆየውም አቡ ጀህል ከጦሩ መሃል በኩራት እየተንቀሳቀሰ ባለበት ሰዓት
ይሄው የምትፈልጉት ሰው በየፊት ለፊት ተቆቋቸዋል። ሁለቱም ጦራቸውን አስተካክለው ወረወሩበትና ጣሉት። ረሱል አለይሂ ሰላቱ ወሰላም ጋር በመሮጥ እኔ ነኝ የገደልኩት እስቲ ሰይፋችሁን ደሙን ጠርጋችሁታል? አልጠረግነውም። ሲያዩት ሁለቱም ላይ ደሙ፣ ሁለታችሁም ገደላችሁታል። ዛሬ ያሉ አይደል ረሽራሾች፣ ቁጭሎች፣ ቆሻሾች በየልጥራቸው ሐቂቃ የነብዩን አለይሂ ሰላቱ ወሰላም ክብር የሚያወድፉ ነብዩ የሚሳደቡ በየቦታው መድረክ አገኘ ብሎ ረሱልና አለይሂ ሰላቱ ወሰላም ላይ እንደፈለገ ይዘምታል። ረሱል ሲነኩ ኢስላም ሲነካ እኔ ውስጤ ተሰማኝ አልተሰማኝም ጥያቄው ለራሳችን ካለ ማሻአላህ ጥሩ ደረጃ ላይ አለን። እኛ ብዙ ጊዜ እኔ ስነካ አንበሳው ነው ኢስላም የሆነ ነገር ሲባል ደግሞ ኩንስስ ለኢስላም አላህ አለው ለዲኑማ አላህ አለው። አንድ ነገር ነው ለኢስላም የሆነ ነገር ስንሰራ ስናበረክት ወላሂ የምንከበረው እኛ ነን። ለኢስላም ምንም ነገር አይመለከትም ብለን ስንሄድ ኢስላም በራሱ ከፍ ያለ ነው ይሄዳል። አላህ የዲኖቹ የበላይ ያደርጓል። ጭቃ ቤትም በሉት አሸዋ ቤት ግንብ ቤት ኢስላም ማይዳረስበት የለም። አላህ ከፈለገ ፋጂር በሆነ ሰው ዲኑን ይረዳዋል። ነገር ግን እኛ ለኢስላም ባልሰራን ቁጥር ምን አገባን ባለን ቁጥር ምንዋረደው እኛ ነን። ለኢስላም ስናበረክት ምንከበረው እኛው ነን። ግልጽ ነው አይደል? ስለዚህ ባለን አቅም ለኢስላም የሆነ ነገር እናበረክት። ስናበረክት አላህ Subhanahu Wa Ta'ala ዘንድ መልካም ነገር እናገኛለን። የሰጡኝ ጥቂት ደቂቃ ነው 15 ደቂቃ ነው ያሉት። 15 ደቂቃውም ሞልቷል። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። እዚህ እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን ለሐሳባችሁት ዓላማ ለመልካም እንቅስቃሴ በአጠቃላይ የተሳካ ትልቅ ደረጃ ደርሳችሁ የምንመለከታችሁ አላህ ያድርገን። ዓለም ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበልልን። ፍልስጤም ያሉትን ወንድም እህቶቻችንን ነጃ አላህ ይበላቸው፣ አላህ ይርዳቸው፣ አላህ ይነስራቸው። እነዚህ አረመኔ በህፃናት በሴቶች ላይ በላያቸው ላይ ቤት እያደረመሱ እያፈረሱ እንግዲህ ብዙ መከራ እያየን ነው። ያ አላህ በቃችሁ ይበላቸው። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።